አቅፌ ቻው ልበል ና እሺ ሰሚ ይሄንን ውበትማ ለዘር ነው የምፈልገው። ቆይን የምለው ለሌሎቹ ሴቶች አታዝንላቸውም እንዴ? ይሄን ውበት ይዘሽ የምትወጪው ምን እሺ ነው ደግሞ ይግኖሩ። ሴኞሪታ ምን ነው ዝም አልሽ? አልሰማውም ለማለት ነው። ቆይ ለምንድን ነው በየቀኑ የተካተልክ የምታስጨንቀኝ? ሳይልህም እንዴ ፍላጎት ምንድነው? በእናትህ ፍላጎቴማ ከአንቺ ጋር ጓደኛ መሆን። ህልመኛ ነህ እባክህ። ሰማለህ ከኔ ጋር ጓደኝነት ከማሰብ በፊት መጀመሪያ ይሄን አለባበስህን ቀይረው። እሺ በቃ ትፈራገጭ ችኳ በጀለስ ፊት እንዳታስበይኝ። ጓደኛ ያደርጋታለሁ ብዬ ተወራርጄ ነው የመጣሁት። አይደለም ካንተ ጋር ጓደኛ ልሆን ይቅርና ማለት ነው ቆሜ ስላነጋገርኩ ፈጣሪን አመስግን። እሺ በቃ ሁሉም ይቅርና ቢያንስ አቅፈሽ ቻው በይኝ። አቅፌ ቻው ልበል ና እሺ። ሰማለህ እኔ ሳቅህ እንደዚህ ነው። እሺ እንደምትወደው አልጠራጠርም። አንቺ ልጁ ልታኮራሹ ነው እንዴ? ታስጠላ በእናትህ አንተ። በቃ ከዚች ልጅ ጋር ያለው ነገር ተባልካ እንዴ? ለምን አይቀርብም? ቆይ አታስብ፣ በዚህኛው ዙር እንኳን አግኝቻታለሁ። እኔ ሳሉን እሷን አትፈላጊ የምትሆነው። በልሽ አሁን ተነስ እንሂድ። ወልደ አጎት ታረገኛ። ቆይ አንተ ምን እሺ የሉም አላልከኝም ነበር እንዴ? እኔ እንደሌሉ ነበር አማቀው። አረ በእናትህ ወረዛ በጣም ይደብራል እንዴ። ምን እሺ ነው ደግሞ ቺኳ ደንፎ ጭራ ወደኛ ነው የምትመጣ እንዴ? አንቺ ምንድነው ያምሻል እንዴ? ምን ልትወል ልትመታኝ? ወንድ ነህ እስቲ ሞክር። ወንድ ነህ ነው ያመጣሁት። እቺን በልደቲ ማለት ነበር። ምን እሺ ነው ቺኳ እንደ ማዘር ሽሮ እንጣጣልሽ ችግር አለ? ዝም ሌባ። ቆይ እንዴት ትንቀኝ ነው ኪሴ ውስጥ የገባኸው? ለነገሩ ሌብነት ስራ አይደለም። ሰማኛለህ? አሁን ሳትዋረድ ከኪሴ ውስጥ የወሰድከውን ፋይል ትመልስልኛለህ። ገባህ? ኧረ በልደትዬ ደግሞ ስትቆጪ እንዴት አባቱ ነው የምታምሪው። አሁን ወሬውን ትተህ ፋይሌን ትመልስልኛለህ? አልመልስልኝም። እሺ በቃ ብዙ አትበሳጭ የኔ ቆንጆ፣ ትታመሚብኛለሽ። ሰማኛለህ? ለጨዋታ የሚሆን ጊዜ የለኝም። አሁን የወሰድክብኝን ፋይል መልስልኝና ልሄድበት። እሺ መልስልሻለሁ። ከዛ በፊት ግን የጓደኝነት ጥያቄ መቀበል አለብሽ። ያኔ ፋይልሽን ለመመለስ አስብበታለሁ። ማን እንደሆንኩ ያወቅክ አይመስለኝም። የማትወጣው ችግር ውስጥ ባትገባ ጥሩ ነው። አታስቢ የኔ ቆንጆ፣ ችግር ያደኩበት። አረ ጥሩ፣ እንዴት እንደማስተፋህ እኔ አውቃለሁ። እሺ መለጠፍ ነበረችኝ መንቃራ። ባኬ ነገር ምንም አላማረኝም። በቃ ፋይሉን ወደዛ መልስላትና እንፋታት። አታስባክ፣ ከላይ እንደምትታየው አይደለችም። ዝም ብላ ነው የምትፍጨረጨረው። ምንም አታመጣ። አሁን ማዘሯ ጋር እንሂድና ምሳችንን እንፈወስ። በእነዚህ ውብ ከንፈሮችሽ ከንፈሬን ትስሚኛለሽ። አለድም ልብ ያለ ድምድም አልማራልና ተመለሰ ሄደ ጥምጥም ነገር ማለ ብር አይሆንም አያምር ያዝና መለሰው ካመለጠም እንዳያምር። እችላለሁ። ምን አይነት ጨዋታ ነው? እድል ነው ባካ አትጎር። ሊዮ ሰፈር ቅያሱ ቀሚስ እየጠበቀች ነው። መጣው። እሺ እራሷ ናት። ለማንኛውም ይሄ አንተ ጋር ይቀመጥ፣ እኔ አግኝቻት እመለሳለሁ። እሺ ለማንኛውም ጠንቀቅ በላ። የሆነ ችግር እንኳን ከተፈጠረ እነ ጮምቤን ይዣቸው እመጣለሁ። ፒስ በቃሽ። ፒስ ብራዘር ይቻምሽ። ሲኞሪታ ፈልገሽ ነበር መሰለኝ። ስንት ነው የምትፈልገው? ስንት ልክፈልህ? የተግባባን አልመሰለኝም። እኔ ገንዘብ አልፈልግም። እና ምን አባህን የፈለግከው? አትቆጫ የኔ ቆንጆ። ሰማኛለህ? ፋይሉ ባያስፈልገኝ ኖሮ እዚህ ካንተ ጋር ቆሜ አልለፋደድም ነበር። አሁን የምትፈልገውን ነገር በግልጽ ተናገር። ኦኬ፣ ሁለት ነገር ብቻ። ምንና ምን? የመጀመሪያው አንተ ያማህ እንዴ? ሁለተኛው ደግሞ በእነዚህ ውብ ከንፈሮችሽ ከንፈሬን ትስሚኛለሽ። ትንፋሽን አሳጥረሽ ልደፍኝ ነው እንዴ? ሰማኛለህ? ሌላ ነገር አልፈልግም። ፋይሌን ስጠኝ። ሲያምርህ ይቀራል። እሺ ውስጥ ያለው ፋይል በጣም እንደሚያስፈልግሽ ረሳሽው መሰለኝ። ወይኔ ማያ፣ የማንም ዱርዬ መጫወቻ ነው።
አለድም ልብ ያለ ድምድም አልማራለ ትንፋሽን አሳጠረሽ ልደፍኝ ነው እንዴ? ሰማኛለ። ሌላ ነገር አልፈልግም። ፋይሌን ስጠኝ። እንዳያምር ሬዱ ሲያምስ ይሉኛል ዘወትር የፉገራ በድል ይታትራል ለመጣ ሰማኛለ። ገና አላለቀም። እሺ ለዚህ ተግባር ዋጋ ትከፍላለህ። ማታ ስተኝ እንደምታስታውሽኝ አልጠራጠርም። አንተ ክፉ እንዳልከው ልጅቷን በላታ። በቃ ትገርማለህ። ነገርኩህ እኮ እኔ ሊሆኔ ምንም ነገር ፈልጊያት ይቻላል። ሚሽን አኮምፕሊሽድ ይላል። ምን? አረ የሆነ ሰው ጨምሯል። እናሳ እንዴ? ና እባክህ በቃ እንሂድ። እኔ የምልህ ሰሞኑን ትርጉም ፊልም አቆምክ እንዴ? አረ በፍጹም መሐመድ ምትኩ ላይ ማቺት አላረግበትም። ሰማኛለህ? ከአንተ ፍቅር ይዞኛል። ምን? እሙዬ አትውለጅ ያምርብሻል። 700 አንተ ደግሞ በደንብ ስራ። ሲጀመር ከኔ ሊወጋ መወራረድ አልነበረብህ። እየሰራዋ እንዴ? ምንድነው የምትለኛ? ወጭ በለው። ሲኞሪታ እየከነፈችልህ መጣች። በል ተወጣው። እሺ ሲኞሪታ፣ የእኔ ናፍቆት ሲያበራ መጣሽ አይደለ? ምን አይነት ልጅ እንደሆንኩ እኮ። እሺ ዛሬ ደግሞ ምን ልተባበርሽ? ሰማኛለህ? ከአንተ ፍቅር ይዞኛል። ምን? እርፍ። ምንድን ነው ያልሽው? አዎ ከአንተ ፍቅር ይዞኛል። አታሹፊ እባክህ። ገና በቅጡ እንኳን ሳታውቂኝ ከአንተ ፍቅር ይዞኛል ስትይ ትንሽ አታፍሪ? የማድረግ መሰረት ሳስተዋል። እሺ ማን ወዴት አለ? ማን ታወቀኝ አለ? ማን ሰማኝ አለ? ሰማለህ? በዚህ 2 ቀን ውስጥ አስበህበት ፍቅሬን የማትቀበል ከሆነ ራሴን እንደማጠፋ ወቅ። ለመሞቴ ደግሞ ኃላፊነቱን አንተ ትወስዳለህ። የኛ ሮሚዮ ጨዋታ አልነበር የፈለግከው? በደንብ እንጫወታለን። አንተ ይቻማታል እንዴ? ወይኔ ጓደኛዬ፣ እበላለሁ ብለህ ልትበላ ነው? ሱሳይድ አደርጋለሁ እኮ ነው ያለችው። አንተ ደግሞ ምንድን ነው የምትለው? የራሷ ጉዳይ ነዋ። ቆይ እኔ ምን አደረጉ? እሺ ቆይ ወዴት ነው የምትሄደው? አትልቃኔ ፉንቃ ሙድ አይገባኝም። በጣም ጥሩ። የሞቴን ዜና ስትሰማ ግን እንዳደነግጥ እሺ? እሺ ያልኩህን ነገር አሰብክበት? አሰብኩበት፣ ግን የሚሆን አይመስለኝም። አሃ እንድሞት ፈልገሃል ማለት ነው? አረ እንደዛ አይደለም እንዴ። እና ምንድን ነው? በቃ እኔ ፉንቃ ሙድ አይገባኝም። ሳልወድሽ አብሬሽ ሁኜ ልጎዳሽ አልፈልግም። ለእሱ አታስብ። 10 ቀን ብቻ አብረን እናሳልፍና ከዛ በኋላ ለእኔ ምንም አይነት የፍቅር ስሜት ከሌለ ሁሉንም ነገር እናቆማለን። አይሆንም አልኩሽ እኮ። ይሄን ነገር እርሹ በቃ። በጣም ጥሩ። የሞቴን ዜና ስትሰማ ግን እንዳደነግጥ እሺ? ምን አይነት ነገር ውስጥ ነው የገባሁት በልደቴ? እሺ ቆይ አለድም ልብ ያለ ድምድም አልማራለና ተመለሰ ሄደ ጥምጥም። ተስማማ? አዎ፣ ግን እንዳልሽው ለ10 ቀን ብቻ። ለ10 ቀን ብቻ። ስለዚህ መታወቅ እንችላለን ማለት ነው። ማያ እባላለሁ። ሌዮ እባላለሁ። ትክክለኛ ስምህን ንገረኝ እንጂ። ማዕድን። በቃ ነገ እንገናኛለን። እሺ ቻው። ጨዋታው ተጀመረ ማለት ነው። እንዴ አንቺ አመሻል እንዴ? አለድም ልብ ያለ ድምድም አልማራለና ተመለሰ። ሃይ ገና ነው አለሁልሽ። ነይ በቃ እንሂድ። እጄን አትይዘኝም እንዴ? ኧረ በልደትዬ ምን አስበሽ ነው? ሰፈር ውስጥ እኮ ነን፣ ሰው ያይናል እንዴ? ቆይ ምን ችግር አለው? ኧረ በጣም ይጨንቃል። እንደውም እጄን ካልያዝከኝ ብዬ ነው የምጮኸው። ኧረ አትገጅሪ፣ ነይ እንሂድ። እንዴ አትይዘኝም እንዴ? አንቺ አመሻል እንዴ? እብድ በይ ነይ እንሂድ በቃሽ። ይሉኛል ዘወትር የፉገራ ሊዮዬ መጀመሪያ የቀረብኩህ የእውነት ፍቅር ይዞኝ ሳይሆን በእልህ ተገፋፍቼ ነው። ግን ደግሞ በእነዚህ 10 ቀናት ውስጥ ሁሉም ነገር ተቀየረ። ይበልጥ እያወቅኩህና እየቀረብኩ ስመጣ ለአንተ የተለየ ስሜት አደረብኝ። በጣም ወድጄሃለሁ። ከመጀመሪያውም ለተንኮል እንደቀረብሽኝ ያውቅ ነበር። ማለት ሁሉንም ነገር አውቃለሁ ስላልገባኝም። ማለትማ አንቺ እኔን በፍቅር ወጥመድ አጥመደሽ ልትጫወችብኝ እንደቀረብሽኝ ያውቃለሁ። ምክንያቱም እኔም የቀረብኩሽ ለተመሳሳይ ዓላማ ስለሆነ። ይቅርታ፣ ቆይ ምንድን ነው የምታወራው? ምንም እየገባኝ አይደለም። ሁሉም ነገር የታቀደበት ድራማ ነበር። በመጀመሪያ ልተዋወቅሽና ልቀርብሽ ሞከርኩ፣ ግን አልተሳካም። ከዛ ግን ለአንቺ አስፈላጊ የሆነውን ፋይል ሰረኩሽ። ያኔ እልህ እንደሚይዝሽና ልታጠምጅኝ እንደምትመጪ እርግጠኛ ነበርኩ። ከዛም ራስሽ በዘረጋሽ ወጥመድ ላይ ራስሽን ጣልኩሽ። ቆይ ይሄ ሁሉ ድራማ ለምን አስፈለገ?